ሰላም የመጽሐፍን በዜማ ቤተሰቦች በሀብት መንገድ በቀጣይ ክፍል ተመልሰን ተገናኘን። አብራችሁን ቆዩ። የሀብት መንገድ ደራሲ ሮበርት ኪዮሳኪ፣ ትርጉም ብርሃኑ በላቸው፣ ተራኪ መክሊት። ክፍል 21። ሀዋይ ውስጥ አንድ አርቲስት ጓደኛ አለኝ። እናቱ ስትሞት $35,000 አውርሳው ነበረ። ልክ ገንዘቡን እንዳገኘ የማስታወቂያ ዋጋው እጅግ ውድ በሆነ መጽሔት ላይ ማስታወቂያ በማውጣት የመጽሔቱ አንባቢ የሆኑ ሀብታሞች የስዕል ስራው እንዲገዙ ለማድረግ አሰበ። እንዳሰበውም ውድ ዋጋ ከፍሎ ማስታወቂያውን ለ3 ወራት አስወጣ። ሆኖም ከማስታወቂያ የተረፈው ነገር ቢኖር ከእናቱ በውርስ ያገኘውን ገንዘብ ማጣት ብቻ ነው። አሁን ይህ ጓደኛዬ ካደረበት ከፍተኛ ብስጭት የተነሳ መጽሔቱን ለመክሰስ በዝግጅት ላይ ነው። ይህን ጓደኛዬን ከክስተቱ ምን እንደተማረ ስጠይቀው የሰጠኝ መልስ የማስታወቂያ ሽያጭ ሰራተኞች ሌቦች ናቸው የሚል ሲሆን የሽያጭና ገበያ ማፈላለግ ስልጠና እንዲወስድ ስመክረው ደግሞ ለስልጠና ጊዜ የለኝም፣ ገንዘብ ማባከን አልፈልግም ነበር ያለኝ። ዓለም ድንቅ ችሎታ ያላቸው ደሃ በሆኑ ሰዎች የተሞላች ነች። እነዚህ ሰዎች ደሃ የሆኑት አሊያም ገበያቸው የቀነሰው ችሎታ አጥተው ሳይሆን ይህን ችሎታቸውን እንዴት መጠቀም እንዳለባቸው ማወቅ ባለመቻላቸው ነው። እንዲህ ያሉት ሰዎች ሙሉ ትኩረታቸው ምርጥ ሃምበርገር ማዘጋጀት እንጂ ሃምበርገሩን እንዴት ለገበያ ማቅረብ እንደሚችሉ አያውቁም። ምናልባት ማክዶናልድ ምርጡን ሃምበርገር እያዘጋጀ ይሆናል። ምርታቸውን በመሸጥ በኩል ግን ምርጥ ናቸው። ደሃ አባቴ በአንድ ሙያ ላይ ብቻ ትኩረት እንዳደርግ ይፈልግ ነበር። የበለጠ ገቢ ማግኘት የሚቻለው እንደዚያ በማድረግ ይመስለዋል። በሀዋይ ሀገር ገዢ የመንግስት ስራውን መቀጠል እንደማይቻል ተነግሮት እንኳን የተማረው ደሃ አባቴ ልክ እንደርሱ በአንድ ሙያ ብቻ እንድወሰን ይወተውተኝ ነበር። ሀብታሙ አባቴ ግን እኔና ማይክ ራሳችን እንድንኮተኩት ነበር የሚመክረን። ብዙዎች ኮርፖሬሽኖችም እንዲህ ነበር የሚያደርጉት። ከቢዝነስ ትምህርት ቤቶች የሚመረቁ ወጣቶችን በመቅጠር ልጆቹን ያንጿቸዋል። እነዚህ ብሩህ ተስፋ ያላቸው ወጣት በአንድ የስራ መደብ ላይ ብቻ አይወሰኑም። ሁሉንም የቢዝነስ ስራ ለማወቅ ይረዳቸው ዘንድ በድርጅቱ ሁሉም የስራ መደቦች ላይ እያፈራረቁ ይሰራሉ። እድሜያቸው የገፋ ሰዎች ከድርጅት ድርጅት እየቀያየሩ መስራትን አይወዱትም። ነገር ግን ይህ ዘዴ ብልህነት ነው። ከአንድ ድርጅት ሌላ ድርጅት እየተዘዋወሩ በመስራት አንድ ሙያ ላይ ብቻ ከማተኮርና ከመወሰን ይልቅ እንዲያ በማድረግ ብዙ መማር ይበጃል። ይህ ብልሃት ምናልባት ብዙ ገቢ ላያስገኝ ይችል ይሆናል፣ በረጅም ጊዜ ግን የበለጠ ይጠቅማል። ለስኬት የሚያስፈልጉ የስራ አመራር ክህሎቶች እነዚህ ናቸው። አንደኛው የገንዘብ ፍሰት ቁጥጥር፣ 2 የስርዓት ቁጥጥር የጊዜ አጠቃቀምና ራስን ፕሮግራም ያጠቃልላል፣ 3 ሰራተኞችን የማስተዳደር ችሎታ። ከነዚህ በተጨማሪ በጣም ጠቃሚዎቹ ክህሎቶች የሽያጭ ገበያና ማፈላለግ ጥበብ ናቸው። ምርትን ለመሸጥ ከደንበኞች ጋር፣ ከሰራተኞች ጋር፣ ከስራ ኃላፊዎች ጋር የሚኖረን የመግባባት ችሎታ ወሳኝ ነው። የመጻፍ የመናገርና የመደራደር ችሎታም ለስኬት ቁልፍ ናቸው። እነዚህን ለማዳበርም ትምህርት ተከታትያለሁ። እውቀቴንም ለማዳበር የተለያዩ ትምህርታዊ ቴፖችን ገዝቼ አዳምጥ ነበር። ቀደም እንዳልኩት የተማረው አባቴ በየጊዜው ጠንክሮ ነበር የሚሰራው። ጠንክሮ ከመስራቱም በላይ በአንድ ነገር ላይ ብቻ ተወስኖ ስፔሻላይዝ በማድረጉ ከአንድ ሙያ ውጪ ሌላ ክህሎትና እውቀት አልነበረውም። በዚህም የተነሳ ከመንግስት ስራው በተፈናቀለ ጊዜ ምን ያህል ተጋላጭ እንደሆነ አውቆታል። አባቴን በአትሌቶች መመሰል ይቻላል። ከስፖርት ውጪ ሌላ ሙያ የሌላቸው አትሌቶች ሲያረጁ አሊያም ጉዳት ሲደርስባቸው ብቸኛ የገቢ ምንጫቸው መድረቁ አይቀርም። ለዚህም ነው የተማረው አባቴ እንዲህ ካለው ችግር ራሱን ለመጠበቅ የማህበር አባል የሆነው። ሀብታሙ አባቴ በጥቂቱ ብዙ ነገር እንድናውቅ እኔና ማይክን አበርትቶናል። ከኛ የተሻለ እውቀት ካላቸው ሰዎች ጋር እንድንሰራና እውቀት ያላቸው ሰዎች ወደ ስራ ቡድናችን እንድናካትት ሁሌም ይመክረን ነበረ። ይህም የባለሙያዎች ጥምረት ተብሎ መሰራት ይችላል። ዛሬ በአመት እጅግ ከፍተኛ ገቢ የሚያገኙ የቀድሞ መምህራን እናውቃለሁ። ከፍተኛ ገቢ ለማግኘታቸው ሚስጥሩ ከመምህርነት በተጨማሪ ሌሎች ክህሎቶችን በማዳበራቸው ነው። ከሽያጭ ስራ ክህሎት የበለጠ ጠቃሚ ስራ አላውቅም። የሽያጭ ስራ ለብዙ ሰዎች አስቸጋሪ የሚሆነው ዞር በል መባልን አሊያም ተፈላጊነት ማጣትን ስለሚፈሩ ነው።
ተፈላጊነት ማጣትን መቋቋም መቻል ህይወትን ያቀላል። በአንድ ሙያ ላይ ብቻ ስፔሻላይዝ ማድረግ የራሱ የሆነ ጥንካሬም ድክመትም አለው። ድንቅ አእምሮ ያላቸው ጓደኞች አሉኝ። እነዚህ ጓደኞቼ ምንም እንኳን ምርጥ ክህሎት ቢኖራቸውም ከሰዎች ጋር የመግባባት ችሎታቸው ዝቅተኛ በመሆኑ ገቢያቸው እጅግ ዝቅተኛ ነው። እኔ የምለግሳቸው ምክር የሽያጭ ስራና ገበያ ማፈላለግ ስልጠና እንዲወስዱ ነው። ምንም ገቢ ባያገኙ እንኳን ለጊዜው ይህን ስልጠና በመውሰዳቸው የመግባባት ችሎታቸው ይዳብራል። ይህ ደግሞ ዋጋው ይህ ነው ተብሎ የማይታመን ውድ ነገር ነው። አሪፍ ተማሪዎች፣ ሻጮችና የገበያ ባለሙያዎች ከመሆን በተጨማሪ አሪፍ አስተማሪዎችም ልንሆን ይገባል። የእውነት ሀብታም ለመሆን መስጠትም ሆነ መቀበል መቻል አለብን። የገንዘብ ችግር ባጋጠመንና የስራ ቦታችን ባልተስማማን ወቅት ሰጥቶ መቀበል አስቸጋሪ መሆኑ አይጠረጠርም። ብዙ ሰዎች ለድህነታቸው ምንጭ አሪፍ ተማሪና አሪፍ መምህር መሆን አለመቻላቸው ነው። ሁለቱም አባቶቼ ለጋሶች ነበሩ። ሁለቱም ቅድሚያ መስጠትን ባህላቸው አድርገውት ኖረዋል። ያላቸውን ለመስጠት ከሚጠቀሙባቸው ዘዴዎች ውስጥ ማስተማር አንዱ ነበረ። የበለጠ በሰጡ ቁጥር የበለጠ ያገኙ ነበረ። በዚህ መስጠት ጉዳይ በመካከላቸው የነበረው አንድ ትልቅ ልዩነት ገንዘብ መስጠትን የተመለከተ ነው። ሀብታሙ አባቴ ብዙ ገንዘብ ይሰጥ ነበረ። ለቤተክርስቲያንና የእርዳታ ስራዎች በርካታ ገንዘብ ይሰጣል። ገንዘብ ለማግኘት ገንዘብ መስጠት እንዳለበት ያውቅ ነበረ። የብዙዎቹ ባለጸጋዎች የሀብት ሚስጥር ገንዘብ መስጠት ነው። በዚህ ረገድ የፎርድና ሮክፌለር ፋውንዴሽኖችን መጥቀስ ይቻላል። እነዚህ ፋውንዴሽኖች የተቋቋሙት የድርጅቱን ሀብት ለመጨመርና ከሚገኘው ሀብት ውስጥም የተወሰነውን እንዲያው በነፃ ለሌሎች ለመስጠት ነው። የተማረው አባቴ ሁል ጊዜ ያለኝን ትርፍ ገንዘብ በሙሉ መስጠት አለብኝ ሲል ሰማዋለሁ። ችግሩ የምንም ነገር ትርፍ የሚባል ነገር አለመኖሩ ነው። ስለዚህ ይህን እቅዱን ለማሳካትና ብዙን ገንዘብ ለማግኘት ስትሰጥ ታገኛለህ የሚለውን የገንዘብ መርህ በመተው በያዘው ሙያ እጅግ ጠንክሮ ነበር የሚሰራው። የሚከተለውን መርህ ስታገኝ ስጥ የሚለውን ተቃራኒ መርህ ነበረ። በመጨረሻ እኔ ሁለቱንም አባቶቼን ነው የሆንኩት። አንደኛው እኔነቴ በገንዘብ የማግኘት ጨዋታ የማካሄድ ካፒታሊስት ነው። ሁለተኛው ማንነቴ ደግሞ ማህበራዊ ኃላፊነት የሚሰማውና በሀብታምና በደሃ መካከል እየሰፋ የመጣው ክፍተት የሚያሳስበው መምህር ነው። በግሌ ለዚህ ክፍተት መስፋት ተጠያቂ የማደርገው በጥንት ዘልማድ የተቃኘውን ትምህርትን ነው። ውድ የመጽሐፍን በዜማ ቤተሰቦች የሀብት መንገድ ክፍል 21 ይህን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ።